How is goodwill calculated in the consolidated financial statement on the date of acquisition? A. It's calculated as the difference between the subsidiary's book value and the fair value of its net assets. B. It's calculated as the excess of subsidiary's net income over the parent's net income. C. It's calculated as the excess of consideration transferred over the fair value of the subsidiary's identifiable net assets. D. It's calculated as the difference between the parent's book value and the fair value of its investment in the subsidiary. So የዛሬው ጥያቄያችን on the date of acquisition consolidated financial statement በምናዘጋጅበት ጊዜ ጉድዊል እንዴት ካልኩሌት ይደረጋል ነው የሚለን። ሶ እንደሚታወቀው አንድ ካምፓኒ ወይም ፓረንት ካምፓኒው ሰብሲዲያሪ ካምፓኒውን በሚገዛበት ጊዜ ፓረንት ካምፓኒው ኮንሶሊዴትድ ፋይናንሻል ስቴትመንት ማዘጋጀት አለበት። ምክንያቱም እነዚህ ሁለት ካምፓኒዎች አንድ ካምፓኒ ወይም ደግሞ አንድ ኢኮኖሚክ ኢንቲቲ መሆናቸውን ለማሳየት ኮንሶሊዴትድ ፋይናንሻል ስቴትመንት እናዘጋጃለን። ሶ ኦን ዘ ዴት ኦፍ አኩዚሽን ፓረንት ካምፓኒው ሪኮግናይዝ የሚያደርገው የሰብሲዲያሪ ካምፓኒውን አሴት ኤንድ ሊያቢሊቲ አት ፌር ቫልዩ ሪኮግናይዝ እናደርጋለን። በተጨማሪም ከፐርቸዙ ጋር የተያያዘ ጉድዊል ካለ ጉድዊልንም ሪኮግናይዝ እናደርጋለን ማለት ነው። እንግዲህ ጉድዊል የምንለው አንድ ፓረንት ካምፓኒ ሰብሲዲያሪ ካምፓኒውን በሚገዛበት ጊዜ ለሰብሲዲያሪ ካምፓኒው የከፈለው ገንዘብ ወይም ደግሞ ትራንስፈር ያደረግነው ኮንሲደሬሽን ወይም ፐርቼዝ ፕራይሱ ከሰብሲዲያሪ ካምፓኒ አይዴንቲፋይብል ኔት አሴት ፌር ቫልዩ በላይ ከሆነ ጉድዊል አለ እንላለን ማለት ነው። ፓረንት ካምፓኒው ለሰብሲዲያሪ ካምፓኒው የከፈለው ወይም ፐርቼዝ ፕራይሱ ደግሞ ከፌር ቫልዩ ኦፍ ሰብሲዲያሪስ አይዴንቲፋይብል ኔት አሴት የሚያንስ ከሆነ ደግሞ ባርጌን ፐርቼዝ እያልን እንጠራዋለን። ሶ ጉድዊል ኢኳልስ ቱ ኮንሲደሬሽን ትራንስፈርድ ማይነስ ፌር ቫልዩ ኦፍ አይዴንቲፋይብል ኔት አሴት ይሆናል ማለት ነው። ሶ ይሄኛው ፎርሙላ ፓረንት ካምፓኒው ሰብሲዲያሪ ካምፓኒውን ሙሉ በሙሉ ወይም ደግሞ 100% አኳየር የሚያደርግ ከሆነ ይህንን ፎርሙላ እንጠቀማለን። ሌላውና ሁለተኛው ፎርሙላ ደግሞ ፓረንት ካምፓኒው ሰብሲዲያሪ ካምፓኒውን ፓርሻሊ ከሆነ አኳየር ያደረገው ወይም ደግሞ ፓርሻል አኩዚሽን ከሆነ ጉድዊል ኢኳልስ ቱ ኮንሲደሬሽን ትራንስፈርድ ፕላስ ፌር ቫልዩ ኦፍ ነን ኮንትሮሊንግ ኢንትረስት ሼር ማይነስ ፌር ቫልዩ ኦፍ አይዴንቲፋይብል ኔት አሴት ይሆናል ማለት ነው። እንግዲህ እነዚህን ሁለት ፎርሙላዎች ኤግዛምፕል ወስደን እንመለከታቸዋለን። ሶ የመጀመሪያው ኤግዛምፕላችን ኤግዛምፕል 1 parent company P acquires 100% of the subsidiaries S. So the purchase price or consideration transferred is bir 1,200,000. Fair value of S identifiable net asset bir 1 million. Parent company ለሰብሲዲያሪ ካምፓኒው የከፈለው ወይም ደግሞ purchase price 1,200,000 ነው። fair value of S identifiable net asset ደግሞ ወይም ደግሞ የሰብሲዲያሪ ካምፓኒው net asset ያ ማለት አሴት ሲቀነስ ሊያቢሊቲ ስናረግ 1 ሚሊዮን ነው የሚሆነው ፌር ቫልዩአቸው። ስለዚህ ፓረንት ካምፓኒው ለሰብሲዲያሪ ካምፓኒው የከፈለው ገንዘብ ወይም ደግሞ ፐርቼዝ ፕራይሱ ከሰብሲዲያሪ ካምፓኒስ አይዴንቲፋይብል ኔት አሴት ስለሚበልጥ ያ ማለት አስበልጠን ከፍለነዋል ማለት ነው። ሶ ከ1,200,000 ሲቀነስ 1 ሚሊዮን ስናረግ 200,000 እናገኛለን። ስለዚህ 200,000 ፓረንት ካምፓኒው ለሰብሲዲያሪ ካምፓኒው ለጉድዊል ብሎ የከፈለው ነው ወይም ደግሞ ለሰብሲዲያሪ ካምፓኒው ጥሩ ስም ተብሎ የተከፈለ ክፍያ ነው ማለት ነው። ስለዚህ ኮንሶሊዴትድ ፋይናንሻል ስቴትመንት በምናዘጋጅበት ጊዜ ጉድዊል ብለን ስቴትመንት ኦፍ ፋይናንሻል ፖዚሽን ላይ ፕሬዘንት ማድረግ ይጠበቅብናል። ሁለተኛው ኤግዛምፕል ፓረንት ካምፓኒ አልፋ acquires 80% of the ordinary shares of Beta on January 1, 2025. So purchase price paid by Alpha is 800,000. ያ ማለት 80%ን የቤታ ካምፓኒን 80% ያክል ሼር ነው የገዛ ነው። ስለዚህ 80%ቱ ደግሞ 800,000 ነው ብለናል። ፌር ቫልዩ ኦፍ ቤታ አይዴንቲፋይብል ኔት አሴት 900,000 ነው። ፌር ቫልዩ ኦፍ ነን ኮንትሮሊንግ ኢንትረስት ያ ማለት 80%ን ገዝተናል። ነን ኮንትሮሊንግ ኢንትረስቱ 20% ነው። የዚህ ዋጋ ደግሞ 200,000 ነው። ሶ ጉድዊላችን ኮንሲደሬሽን ትራንስፈርድ ሲደመር ነን ኮንትሮሊንግ ኢንትረስት ማይነስ ፌር ቫልዩ ኦፍ አይዴንቲፋይብል ኔት አሴት ነው የሚሆነው። ሶ ኮንሲደሬሽን ትራንስፈርድ ወይም ደግሞ ፐርቼዝ ፕራይሳችን 800,000 ነው ሲደመር ነን ኮንትሮሊንግ ኢንትረስታችን 200,000 ነው ሲቀነስ
ፌር ቫሊዩ ኦፍ ኔት አይደንቲፋየብል አሴት ደግሞ 900 ሺህ ነው። ሶ ጉድዊላችን 100 ሺህ ይሆናል ማለት ነው። ሶ ወደ ጥያቄያችን ስንመለስ መልሱ ሲ ይሆናል ማለት ነው።